የእስራኤል መከላከያ ሰራዊት በኢራን እምብርት ቴህራን ላይ እጅግ አደገኛ የተባለውን የኢራን አብዮታዊ ዘብ የምድር ጦር ጀነራሎች መቀመጫ ደምስሷል። የኢራን መሪዎች ከአየር ጥቃት ለማምለጥ የሚጠቀሙባቸው ተንቀሳቃሽ የኮማንድ ፖስት ውስጥ ባሉበት ሰዓት በሚሳኤል ተመትተዋል። በሌላ በኩል የአሜሪካ የስለላ ተቋማት አንድ አስደንጋጭ ሪፖርት ይፋ አድርጓል። ኢራን እጅ አልሰጥም ብላለች ይላል ሪፖርቱ። ዶናልድ ትራምፕ ኢራን የተኩስ አቁም ለመነችኝ ሲሉ፣ ቴህራን ግን ውሸት ነው ስትል አጣጣለች። እውነቱ የት አለ? ዛሬ በዝርዝር እንፈትሸዋለን። የእስራኤል መከላከያ ሰራዊት በኢራን እምብርት ቴህራን ላይ እጅግ አደገኛ የተባለውን የኢራን አብዮታዊ ዘብ የምድር ጦር ጄኔራሎች መቀመጫ ደምስሷል። የኢራን መሪዎች ከአየር ጥቃት ለማምለጥ የሚጠቀሙባቸው ተንቀሳቃሽ የኮማንድ ፖስቶች ውስጥ ባሉበት ሰዓት በሚሳኤል ተመትተዋል። አሜሪካ በበኩሏ የኢራንን ባህር ኃይል ሽባ አድርገዋለች። በቴህራን የሚገኘው የአብዮታዊ ዘብ የምድር ጦር ዋና አዛዥ ጣቢያ በአየር ጥቃት ወድሟል። ይህ ጣቢያ የኢራን ጦር ስትራቴጂ የሚነደፍበትና ትዕዛዝ የሚተላለፍበት ቁልፍ ቦታ ነበር። ነገር ግን ትልቁ ድራማ የተጀመረው እዚህ ጋር ነው። የኢራን አገዛዝ የአሜሪካና የእስራኤልን ድንገተኛ ጥቃት ለመከላከል ሲል አዲስ ዘዴ ዘርግቶ ነበር። ይኸውም ቋሚ ቢሮዎችን ትቶ በትላልቅ ተሽከርካሪዎች ላይ የተገነቡ ተንቀሳቃሽ የኮማንድ ፖስቶችን መጠቀም ጀምሯል። የእስራኤል አየር ኃይል ግን እነዚህን ተንቀሳቃሽ ክፍሎች ጄኔራሎቹና አዛዦቹ በውስጡ ባሉበት ሰዓት ነው መትቻቸዋለሁ ያለው። ይህ ማለት የኢራን ምስጢራዊ መገናኛዎች ሙሉ በሙሉ ተጋልጠዋል ማለት ነው። መደበቂያ የሌለው ጦርነት። ጥቃቱ ቴህራን ላይ ብቻ አልቆመም። እስራኤል በታብሪዝ አካባቢ የሚገኘውን ግዙፍ የባሊስቲክ ሚሳይል ማከማቻ ጣቢያ መታለች። ይህ ጥቃት የኢራንን የሚሳይል አቅም አከርካሪውን ለመስበር የታለመ ነው ተብሏል። የኢራን ሚሳይሎች እስራኤልን ለማስፈራራት የሚጠቀሙባቸው ዋነኛ መሳሪያዎች ነበሩ። አሁን ግን ማከማቻዎቻቸው አንድ በአንድ እየተቃጠሉ ነው። አዛዦቹ በየመንገዱ እየታደኑ ነው። ይህ ለኢራን አገዛዝ ትልቅ ውርደትና የህልውና አደጋ ነው። አሜሪካ እጅግ ዘመናዊ የሆነውን ኢኤ 37 ቢ የተባለ የኤሌክትሮኒክስ የጦር አውሮፕላንን ወደ መካከለኛው ምስራቅ አስገብታለች። ይህ አውሮፕላን ተራ አውሮፕላን አይደለም። የጠላትን ራዳር፣ መገናኛና ድሮኖችን መቆጣጠሪያ መስመር ሙሉ በሙሉ ጃም የማድረግ ወይም የማዘበራረቅ አቅም አለው። ኢራን ምን እየመጣባት እንደሆነ እንኳን ማወቅ እንዳትችል የሚያደርግ የኤሌክትሮኒክስ ጭራቅ ነው። እስከዛሬ ድረስ በተደረጉ ጥቃቶች ከ12300 በላይ የኢራንና የአጋሮቿ ኢላማዎች ወድመዋል። 13000 የውጊያ በረራዎች ተካሂደዋል። ከ155 በላይ የኢራን ባህር ኃይል መርከቦች ከአገልግሎት ውጭ ሆነዋል። አሜሪካ የኢራንን ባህር ኃይል በተመለከተ ያወጣችው መረጃ አስደንጋጭ ነው። 155 መርከቦች፣ ይህ ማለት የኢራን የባህር ላይ ጡንቻ ሙሉ በሙሉ ተቋርጧል ማለት ነው። የኢራን አብዮታዊ ዘብ የባህር ኃይል በሆርሙዝ የባህር ሰርጥ ላይ የነበረው የበላይነት አሁን የት አለ? አሜሪካ የኢራንን መገናኛ ብዙሃን፣ የደህንነት ተቋማትና የራዳር ሲስተሞችን አንድ ባንድ በመምታት ኢራንን ዓይንና ጆሮ አልባ አድርጋታለች። አሁን ጥያቄው ኢራን ለዚህ ሁሉ ውርደት ምን ምላሽ ትሰጣለች የሚለው ነው። ጄኔራሎቿ በተንቀሳቃሽ መኪና ውስጥ ሳይቀር እየተመቱ፣ መርከቦቿ እየሰመጡና ሚሳይሎቿ እየጋዩ ዝም ትላለች? አንዳንዶቹ እንደሚሉት ይህ የኢራን አገዛዝ የመጨረሻው ምዕራፍ መጀመሪያ ሊሆን ይችላል። ሌሎች ደግሞ ኢራን የመጨረሻውን የአጥፍቶ ጠፊ ጥቃት ልትሰነዝር ትችላለች ብለው ይሰጋሉ። ነገር ግን አንድ እውነታ ግልጽ ነው። እስራኤልና አሜሪካ ከዚህ ቀደም ታይቶ በማይታወቅ ሁኔታ የኢራንን የቀይ መስመር አልፈዋል። በሌላ በኩል ደግሞ የአሜሪካ የስለላ ተቋማት አንድ አስደንጋጭ ሪፖርት ይፋ አድርገዋል። ኢራን እጅ አልሰጥም ብላለች ይላል ሪፖርቱ። ዶናልድ ትራምፕ ኢራን የተኩስ አቁም ለመነችኝ ሲሉ፣ ቴህራን ግን ውሸት ነው ስትል አጣጥላለች። እውነቱ የት አለ? እንደ ኒውዮርክ ታይምስ ዘገባ ከሆነ የአሜሪካ የደህንነት ተቋማት ለፕሬዝዳንቱ ያቀረቡት ግምገማ ግልጽ ነው። ኢራን በአሁኑ ሰዓት ጦርነቱን ለማቆም ምንም አይነት ፍላጎት የላትም። ለምን? ምክንያቱ አንድ ነው። የኢራን ገዢዎች እኛ ጠንካራ ነን ብለው ያምናሉ። የአሜሪካን ማዕቀብና እስራኤል የምታደርገውን ጥቃት ተቋቁመን መቀጠል እንችላለን የሚል ጽኑ እምነት አላቸው። ለዚህም ነው የአሜሪካን ቅድመ ሁኔታዎች ውድቅ ያደረጉት። ሪፖርቱ እንደሚለው ኢራን ዲፕሎማሲያዊ መስኮቶችን ክፍት ብታደርግም ለዶናልድ ትራምፕ ግን ቅንጣት ታህል እምነት የላትም። ትራምፕ በቁም ነገር ለመደራደር እንደሚፈልጉ አይሰማቸውም። ይህ ደግሞ ቀጣዩን ጊዜ ወደ ባሰ ቀውስ ሊከተው ይችላል። ዶናልድ ትራምፕ በገጻቸው ላይ አንድ ቦምብ የሚመስል መልእክት ለቀቁ። የኢራን አዲሱ መሪ የተኩስ አቁም ጠይቆኛል አሉ። ትራምፕ አዲሱን መሪ ብልህና ከቀደሙት የተሻለ ሲሉ አሞካሽቷቸዋል። ነገር ግን እዚህ ጋር አንድ ትልቅ ጥያቄ አለ። ትራምፕ ማንን ነው እንዲህ ያሉት? አዲሱን ፕሬዚዳንት መሱድ ፔዚሽኪያን ወይስ በሚስጥር ስልጣን ይይዛሉ የሚባሉትን የሙጅታባ ካማኒን? ይህ
ግራ መጋባት እንዳለ ሆኖ የኢራን የውጭ ጉዳይ ሚኒስትር ግን ፈጣን ምላሽ ሰጠ። ውሸትና መሰረተ ቢስ አለች ኢራን። እኛ ተኩስ አቁም አልለመንም፣ የለመነው ጦርነቱ በዘላቂነት እንዲቆም ነው ሲሉ በብሔራዊ ቴሌቪዥናቸው ተናገሩ። አሜሪካ 15 ነጥቦችን የያዘ የሰላም እቅድ አቅርባ ነበር። ነገር ግን የኢራን ባለስልጣናት ይህንን እቅድ አድሏዊና የእስራኤልን ጥቅም ብቻ የሚያስጠብቅ ሲሉ ውድቅ አድርገውታል። ኢራን የምትፈልገው ጊዜያዊ ተኩስ አቁም አይደለም። እነሱ የሚፈልጉት ዘላቂ የጦርነት ማቆም ነው። ምክንያቱም ጊዜያዊ ተኩስ አቁም እስራኤል እንድታገግምና በሌላ ጊዜ እንድትመታቸው እድል ይሰጣል ብለው ስለሚሰጉ ነው። በመካከለኛው ምስራቅ ሀገራት በኩል መልእክት ቢለዋወጡም ስለ ተኩስ አቁም ግን ምንም አይነት ንግግር እያደረጉ እንዳልሆነ ሁለቱም ወገኖች አረጋግጠዋል። ይህ ማለት ግንኙነቱ የዲፕሎማሲ ግድግዳ ላይ ተጋጭቷል ማለት ነው። አሁን ትልቁ ጥያቄ ያለው እዚህ ጋር ነው። ኢራን ለምን ቆራጥ ሆነች? ምናልባት የኒውክሌር አቅሟን እያሰደገች ይሆን? ወይስ ከሩሲያና ከቻይና ጀርባዋን የሚያጠናክር ዋስትና አግኝታለች? ትራምፕ በበኩላቸው ከፍተኛ ጫና የመፍጠር ስልታቸውን ሊቀጥሉ ይችላሉ። ነገር ግን የኢራን አዲሱ ፕሬዝዳንት ለየት ያለ አካሄድ ያላቸው ይመስላል። ሆኖም ግን የመጨረሻው ቃል ያለው በጠቅላይ መሪዎች ነው። ይህ የኃይል ሚዛን ሽኩቻ የት ሊያደርሰን ይችላል? የመካከለኛው ምስራቅ ቀውስ ወደ ዓለም አቀፍ ቀውስ ሊቀየር ይችላልን? የታሪኩ መዳረሻ ገና አልታወቀም። አሜሪካ የኢራን መንፈስ እንዲሰበር ትፈልጋለች። ኢራን ደግሞ የአሜሪካ የበላይነት በመካከለኛው ምስራቅ እንዲያበቃ ትሰራለች። በዚህ መሃል ያለው የጦርነት ነበልባል ግን በሚሊዮኖች ሕይወት ላይ እያነጣጠረ ነው። ሐሳባችሁን በኮሜንት አጋሩን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።